መጽሐፈ ሳሙኤል ላይ ምዕራፍ 17 ቁጥር 31 ላይ በጌታ ስም አነበዋለሁ። ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያህ ሄጄ ያንን ፍልስጤማዊ እወጋዋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህና እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን አለው፣ እኔ ባሪያህ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር፣ ካፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ መታውና ገድለው ነበር። እኔ ባሪያህ አንበሳና ድብ መታው፣ ይህን ያልተገረዘ ፍልስጤማዊ የሕያዋን አምላክ ጭፍሮች ተገዳድሯልና ከእነርሱ እንዳንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ካንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስ ቁር አደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንኩትምና እንዲህ ብዬ መሄድ አልችልም አለው። ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድቡልቡል ድንጋዮችን መረጠ፣ በረኛ ኮረጆውም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። በጣም የሚገርመው ነገር የዳዊት የተናገረው ቃል ተሰማ። የዳዊት ቃል መሰማት ክብደት አለው። የተሰማው ደግሞ ማን ጋ ነው? ሳኦል ጋ ነው የተሰማው። ንጉሥ ጋ ነው ሄዶ የተሰማው። ሳኦልን በሰማ ጊዜ ጥሩልኝ ብሎ አስጠራው። የሚገርመው ግን ዳዊት ከተሰማ በኋላ ግን የሚያወርደው ነገር ግን ተገናኝቶታል። ለምን ተብሎ ሲባል ሳኦል የተናገረው ንጉሡ የተናገረው ምንድነው? ይውላ አለው፣ አንተ ብላቴና ነህ አለው፣ ገና ልጅ ነህ። እሱ ግን ከልጅነቱ ጀምሮ ጦረኛ ነው፣ በጦር ነገር ያደገ ነው። አንተ እሱን ልትጋጠመው ልታሸንፈው አትችልም። ይሄ ሰው ከልጅነቱ ጀምሮ ጦረኛ ስለነበረ አንተ ደግሞ ብላቴና ስለሆንክ አትችሎም ሲል፣ ዳዊት ግን አንድ ነገር ተናገረ። እኔ አለ የጀመርኩት ጦር ሜዳ ይውል እዚህ ሰፈር አይደለም፣ አባቴ ሰፈር አይደለም፣ ምድረ በዳ በግ ስጠብቅ፣ ጠቦች ስጠብቅ፣ አንበሳና ድብ እኔ ተጋጠምኩት ከስጋ ለባሽ ጋር አይደለም፣ እኔ ተጋጠምኩት ከአንበሳና ከድብ ጋር ነው አለ። እስቲ ተነስተን አንድ ነገር እናደርጋለን ወገኖቼ፣ ሁላችንም እስቲ እንነሳ። ብዙ በተቀመጥንበት ሰዓት ላይ፣ ብዙ በእግዚአብሔር ፊት ባለፍንበት ሰዓት ላይ መነሳት ባቃተን ነገር ላይ ዛሬ መነሳት ይሁንልን። አረ አሜን ይሁንልን። ብዙ ሰዎች መነሳት አቅቷቸዋል፣ ሁኔታዎች ይዘዋቸዋል፣ ነገሮች ብዙዎች ነገር ይዘዋቸዋል። ከዚህ የተነሳ መነሳት አይችሉም። የሆነ ሰዓት ላይ ይዋጉና የሆነ ሰዓት ላይ አቅም አጥተው ይወድቃሉ። የሆነ ሰዓት ይዋጋሉ፣ የሆነ ሰዓት አይዋጉም፣ ይወድቃሉ። ዛሬ ግን ይኸውልህ አንድ ነገር ነው። ልቡን በእግዚአብሔር ምን አደረገው? አበረታው። ዛሬ ያንተና የኔን ልብ የሚያበረታ የእግዚአብሔር ቃል ነው፣ የእግዚአብሔር መንፈስ ነው። አረ አሜን ያድናል። ዛሬ መነሳት ይሁንላችሁ። መነሳት ካለንበት መነሳት፣ ከቆምንበት መነሳት። ወገኔ እኔ ለምን እንደሆነ አላቅም፣ ብዙ ሰዎች መነሳት የቻሉበት ዘመን አይደለም። እንቀመጥ የቻሉበት ሰዓት አይደለም። ለመነሳት ይፈልጉና መነሳት አይችሉም። ለመሄድ ይፈልጉና መሄድ አይችሉም። እስረኞች ናቸው ብዙ ሰዎች። የሆነ ሰዓት የሚፈልጉት ትንቢት ብቻ ነው። መንፈሳችሁን ማነቃቃት የሚፈልጉት ለትንቢት ብቻ ነው። ከዛ ውጭ ግን አይፈልጉትም። ዛሬ ግን ይኸውልህ አንድ መልእክት አለኝ። ልባችን የሚበረታው በእግዚአብሔር ቃል እንጂ በትንቢት ብቻ አይደለም። በሕይወት ዘመናችን ላይ እግዚአብሔር መንገድ አስጀምሮ አቃተኝ ብሎ መንገድ ላይ አቋርጦ ጥሎ አይሄድም። ዳዊት በጣም ያስነሳው ነገር ምንድነው ብለህ ብትጠይቀኝ፣ ዳዊት በምድረ በዳ ላይ አምላኩን ያውቀዋል። የጸሎት ሰው ነው። ልቡን ያበረታው በእግዚአብሔር መንፈስ ነው። አረ አሜን። ዳዊት ጎልያድ ላይ እንዲነሳ ያደረገው፣ ጎልያድን ያሸነፈው የሆነ ብቻ ከሆነ ሰው ጋር ተጋጥሞ ሳይሆን በአምላኩ ላይ ስለተነሳ ነው። ጎልያድ በማን ላይ ነው የተነሳው? በእስራኤል ብቻ አይደለም፣ በአምላካቸውም ላይ ነው የተነሳው። በተገዳደረው በአምላኩ በእግዚአብሔር ስም ተነሳለት። ማን? ዳዊት።
እነዚህ ሰዎች እስራኤሎች ጠዋት ላይ ጎልያድ ወጥቶ እያሸማቀቃቸው እንደገና ማታ ላይ መጥቶ 40 ቀን ሲያሸማቀቃቸው አየ። ሲመጣ ግን እንደዚያ ነው፣ የማንም ልብ አይውደቅ። ያሸማቀቃችሁ ዛሬ ስፍራ ያስለቀቃችሁ እያሸማቀቀ ወደ ኋላ እየከተታችሁ እሱ በማን ስም ነው የሚወድቀው? ከጎን ያለው ነገር በማን ስም ይወድቃል? ደግመ በለውስ በማን ስም ነው የሚወድቀው? በእግዚአብሔር ስም ነው የሚወድቀው። ጎልያድ የተገዳደረው እስራኤልን ብቻ ሳይሆን እግዚአብሔርንም ጭምር ነው ሊታገል የመጣው። እግዚአብሔር ግን ደስ የሚያሰኘው ጠዋት ወጥተው ማታ ሲያሸማቀቃቸው ያየው ዳዊት፣ የሰማው ዳዊት ልቡን በማን አበረታ? በእግዚአብሔር አበረታ። ስለዚህ ውጊያውና ጦርነቱ የማን ነው? የእግዚአብሔር ነው። ኧረ ኢየሱስ ያድናል። ሳውል የክብር ልብሱን ምኑን ቢያደርግለት አይደለም አለ። እኔ ምድረ በዳ ላይ የተለማመድኩት በእረኝነት ልብስ እንጂ አንተ ባለበስከኝ ልብስ አይደለም። አንዳንድ ጊዜ ሰዎች ከበር የሚያደርጉት በውስጣዊ ነገር ነው። እግዚአብሔር ግን የሚያው በውስጣዊ ነገር ላይ ነው። በእናትህ አሜን በለው እባክህ። ያድናል በለስ። ብዙ ሰዎች ውጫዊ ነገር ነው የሚያዩት። እግዚአብሔር ግን ውጭ አይደለም ውስጥ ነው። ዳዊት ያየው በጎልያድ ላይ ያየው የውስጥ ሸለፋታ መሆኑን ነው። በእናትህ አሜን በል እባክህ። ኧረ በእናታችሁ አሜን በሉት። ስለዚህ ይሄ ሸለፈታ ማለት የውስጡን ገበና የለት ያልተገረዘ ሸለፈታም እሱን አለ እግዚአብሔር አሳልፎ ለኔ ምን ይለኛል? ይሰጠኛል። ስለሚሰጠኝ ነው ዛሬ የመጣሁት። ስንቅ ላቀብል ብቻ ሳይሆን የመጣሁት ለወንድሞቼ ስንቅ አቀብዬ ሁኔታቸውን ሰምቼ ሊሄድ ብቻ ሳይሆን እኔ ግን የተገዳደረውን ሰው ኧረ አሜን። ለዚህ ነበር የዳዊት ወንድም ኤልያብ መጥቶ እንደዚህ አለ። ዳዊትን አሸማቀቀው። እሱን ጎልያድ አሸማቆታል፣ እሱ ደግሞ ዳዊትን አሸማቀቀው። ዴቭ ዞር አለና ሰፈር ቀይሮ ግን መጣለት። ኧረ አሜን። ያድናል በለስ። ደግመ በለው እባክህ፣ ደግመ በለው። በጣም ደስ የሚለኝ ነገር ዳዊት ጎልያድን ሲያየው ውጫውን አይደለም ውስጡን ያየው። ስለዚህ ለዚህ የሚያስፈልገው ምንድነው ብሎ ሲያስብ ድንጋይ ጠጠር ትዝ አለው። የሚቀልበት የሚዋረድበት እሱ የሆነ ነገር አይደለም፣ የሆነ ታንክ አይደለም፣ የሆነ መድፍ ወይም ደግሞ ሻቦና ወይም ደግሞ ሴፍ አይደለም። ለሱ የሚያስፈልገው ጠጠር ነው። ደግሞ ደስ የሚያሰኘው መሰለ በጎልያድ ግንባር ላይ ለጠጠሩ ልክ የተሰራ ቀዳዳ አለ። ከጎን ያለው አው በለው፣ ደግመ በለው እባክህ። አንተን እንጂ ጠላትን ስታይ የምትርበተበተው እሱ ያየኮ እየተርበተበት አንተ ተርበተበታለህ አይደለም። በጠጠሩ ልክ ነው የላከለት። ጎልያድ ለጎልያድ ሲያነሳው ድንጋዩ በግንባሩ ልክ የተሰራ ጠጠር ነው። ልክ ሲልክላት ወንጨፉን አንስቶ ወርውሮ ሲልክ ተቀረቀረበት ነው። ልኩ ነው፣ በልኩ ነው የተሰራው። ከጎን ያለው ጠላት በልኩ ነው የተሰራለት በለው እባክህ፣ ደግመ በለው እባክህ። አትፍራ በለው እባክህ። ተነስና አትፍራ በለው። ሁኔታውን ያስፈራሃል፣ ዘመኑ ያስፈራሃል፣ ወቅቱ ያስፈራሃል፣ መንገዱ ያስፈራሃል። ከከተማ መውጣት ትፈራለህ፣ ሰፈር መሄድ ትፈራለህ፣ ጨለማ ትፈራለህ። ደግሞ እዚህ ቤት ላይ ሃሌሉያ እያልክ ትፎክራለህ። እንዴት ይበል እግዚአብሔር መጥቶ። ብዙዎች እኮ እዚህ ቤት ዘራፍ በየቤት ግዛ ዘራፍ ነው። ሰፈር ሲሄድ ገና ጨለማ ጋር ሲደርስ በጌታ በኢየሱስ ወጋውት ምናምን እያለ ነው የሚገባው። ዛሬ ግን ልንገር፣ ሁኔታ ያስፈራ፣ ዘመን እያስፈራ፣ ኑሮ እያስፈራ፣ መውጣት መግባት፣ ትዳር እያስፈራ፣ ልጅ እያስፈራ፣ ብዙ ነገር እያስፈራ ነው ያለው አይደለም። ያንተና የኔ ጌታ አስፈሪ እንጂ ፈሪ አይደለም። ተነስና ቁምና ከዛሬ ጀምሮ በለው የኔ አምላክ በለው አስፈሪ እንጂ ፈሪ አይደለም በለው። አይደለም በለው እባክህ፣ አይደለም በለው፣ አይደለም በለው። በእውነት ነው የምልህ። እሰይ አይደለም እንደ ወለዳቸው ሶስቱ ከስምንቱ ልጆች ሶስቱ አይደሉም እንደ ሳውልን ተከትለው የወረዱት ሶስቱ አይደሉም እንደ የወረዱት? ወንድሙ አይደለም እንደ መተው አንተ የልብህን ክፋት አይቻለሁ ድሮም ቢሆን አቃሉ ምናም ብሎ አናቱ ሊለው ሲል እኔ በግ ጠባቂ አይደለም። እኔ ግን የመጣሁት ያ አንተ ሲያሸማቀቅ 40 ቀን ለሊትና ቀን ያሸማቀቀን ጥዬ ሊሄድ ነው። በእናትህ አሜን በል እባክህ፣ በእናትህ አሜን በል እባክህ። ዛሬ በለው እባክህ ጠላቴ ይወድቃል በለው። ያሸማቀቀኝ በለው፣ ግራ ያጋባኝ
ሰፈር ያስቀየረኝ። አንዳንዱ ሰምታል። እዚህ ጋር ትንቢት አምጥቼለት ተመልሼ እዚህ ጋር ስመጣ በዚህ ጉዳይ በጸልይልኝ ሲለኝ ከዛ ደግሞ እዛ ጋር ስመጣ በዚህ ጋር መጥቶ ደግሞ እሱ አይደለም ያስፈልጋል። ዛሬ መነሳት ሲመነሳት በለው ሲ ደግመ በለው። ለዚህ ነበር ዳዊት ሲናገር እንደዚህ አለ። እኔ እኮ አለው የአባቶቼን በጎች ስጠብቅ በምድረ በዳ ላይ ጠቦቶቼ የመጡት የሚመጣው እኔን ሊዋጋ ማን ነበር? አንበሳ ድብ ነው። ነገር ግን ከጠቦቶቹ ከበጎቹ መካከል አንዱን ወስደው ሲሄድ ተከትዮ ሄድና እመታዋለሁ አለ። አንበሳ ይመጣል እንዴ? ድብ ይመጣል እንዴ? አንበሳ ይመጣል? እመታዋለሁ። ሲመታው ይዞራል። ከዛ ጠቦቶቹን ከአፉ እነጥቃለሁ። ወደኔ በተመለሰ ጊዜ ደግሞ አለ ጉሮሮ ነው ማንቀው አለ። አንተ ጀግና ነው እንቀመጥ ጀግና ነው። ጉሮሮውን አንቀና አለ እበጫጭቀዋለሁ አለ። ዳዊት በማን መንፈስ ሆኖ ነበር የበጫጨቀው? ጎልያድን ሊጥል ሲመጣ ራሱን ታምኖ አይደለም የመጣው። በዳዊት ሕይወት ላይ የምናየው ዳዊት እግዚአብሔርን የሚወድ የሚፈራ ሰው ነው። ተማምኖም የመጣው ራሱን ሳይሆን አምላኩን ነው ታምኖ የመጣው። አረ አሜን። አምላኩን የሚታመን ሰው ነው። ጎልያድን በሁለት ነገር ሊያሳየው ነው የመጣው። አንድ ሊጥለው ነው፣ አንድ ደግሞ አምላኩን ሊያሳየው። ስለዚህ ይሄ ሰው ሲታይ በአምላኩ የተደገፈ ነው፣ አምላኩን የሚወድ ነው፣ የሚፈራ ነው፣ የተደገፈ ሰው ነው። ስለዚህ ለጎልያድ ሙሉ ነገር ይዞለት ነው የመጣው። ጎልያድን አቅም የሚያሳጣ ነገር ይዞለት ነው የመጣው። የማንም ልባዊ ደቅ ሲል በተገዳደረው በእግዚአብሔር እመጣለሁ ሲል ደግሞ የሚገርመው ትንቢት ነው የነገረው። እግዚአብሔር አሳልፎ ይሰጠኛል፣ አንገቱን ቆርጣ እንደዚህ አድርጓል። ሁሉን ጨርሶ ቆመ። ኧረ በእናትህ አሜን በል። ኧረ ኢየሱስ ያድናል። ብዙ ጊዜ የድል ቃል እንናገር እንልና አንድ ሁለት ቀን ከተናገርን በኋላ ሶስተኛ ቀን ጠላት አንድ የሆነ ቦምብ ሲወረውርብህ እኔ እኮ ከዛ ጸሎት ቀን ጀምሮ ውጊያው የጀመረኝ ትላለህ። ጠላት በዚህ ሰዓት ይሰማዋል ይላል፣ ሁለተኛውን ይልክላል። እኔ በቃ እዛ ቤት ሄጄ ብዙ ሰዎች እኮ አሉ እዛ ቤት ሄጄ ጦርነት ላይ በቃ ከገባው ጀምሮ ተዋጋኝ። በደንብ አድርጎ ይዋጋችሁ፣ በእውነት ይዋጋችሁ። ለምን ተብሎ ሲባል የተፈቀደልን ተዋግተን ልናሸንፍ እንጂ እሱ ወቅቶን ተዋግቶን ሊያሸንፈን አልተፈቀደለትም። ውጊያ የማያውቅ ክርስቲያን፣ ጦርነት የማያውቅ ክርስቲያን አይደለም ለኔ። የእውነት ነው ማለት የሆነች ነገር ተንኮስ ሲያደርግ ወዲያውኑ መጣ ውጊያው በዛብኝ እናስ በቃ ጸልይልኝ ከዛስ ይሆን አይሰራም። ተዋግተህ ታሸንፋለህ። እግዚአብሔር አቅም ሰጥቷል፣ ጉልበት ሰጥቶሻል። ትዋጊያለሽ፣ ታሸንፊያለሽ። የማሸነፍ እንጂ የመሸነፍ መንፈስ አልተሰጠም። ለዚህ ነበር ዳንኤልን ስንመለከት ዳዊት ከአምላኩ ምንም የሚቀይረው ነገር የለም። አብረውት የነበሩት ሰዎች ከሰው ንጉሱ ጋር አቅርበው በአንበሳ ጉድጓድ ጨምረውት ሄዱ። የሚገርም ግን አንድ ነገር ነው። ንጉሱ ሊያድነው እስከ ማታ ድረስ ሞከረ፣ ግን አልቻለም በዳንኤል ላይ። ስለዚህ በጉድጓድ ተጣለ። ሲጣል ከዳንኤል ጋር ማን ነበር ሲባል እግዚአብሔር። አሜን። ዳንኤል ያደርግ የነበረው ነገር ቀድሞ ያደርግ የነበረው ነገር አልተውም። የፈለገው ነገር ትእዛዝ ቢወጣ እሱ ግን ከአምላኩ ጋር መገናኘቱን አልተውም። ስለዚህ በአንበሳ ጉድጓድ ተጥሎ ሳለ ንጉሱ አዝኖ ሄደ ይላል። የሚገርመው አልተኛም፣ ምግብም አላመጡለትም፣ እንቅልፍ አልወሰደም። ማልዶ ግን መጣ። የሚያስደስት ነገር ማልዶ ሲመጣ በሐዘን ድምፅ ንጉሱ ዳንኤል ብሎ ጀመረ። አንተ እኮ አለው። ኧረ አሜን። የምታመልከው አምላክ ሊያድንህ ይችላል። ያኛውስ ምንድን ነው ያለው? ዳንኤል በአንበሳ ጉድጓድ ሆኖ ንጉሥ ሆይ 1000 ዓመት ንገስ፣ እኔ አንተን አልበደልኩም። ኧረ አሜን። የተከፈለበት ዋጋ ብዙ ስለሆነ የሚገርመው ዳንኤል ግን ንጉሱ ግን በሰማ ድምፅ ጊዜ ዳንኤልን ከአንበሳ ጉድጓድ እንዲያወጡ ካደረጉ በኋላ በሐሰት ያደረጉበትን ሰዎች ሚስቶቻቸውን፣ ልጆቻቸውን አምጡልኛል። ያው ጉድጓድ ነው፣ ጉድጓድ አልተቀየረም። አንበሶች እነዛው ናቸው፣ አልተቀየሩም። ምን ነው ሲባል ዳንኤል እንደዚህ ነው ያለው፣ የማመልከው አምላክ መልአኩን ልኮ የአንበሳን አፍ ምን አረገ? ዘጋ። ዛሬ ያንተ አምላክ አንበሳን አፍ የሚዘጋ በእናትህ አሜን በልባል። የአንበሳዎችን አፍ የሚዘጋ ትናንትና በነበርክበት የሚያስቀጥል ሳይሆን ሌላ አዲስ መንገድ የሚያስቀጥልህ አምላክ
ያንበሱ እነዛው ጉድጓድ ነው፣ እዛው ላይ ነው ያሉት። ጉድጓዱም ያው ነው፣ አንበሳውም ያው ነው። ነገር ግን ያንበሳን አፍ ዘጋ። እነዛ አንበሶች ግን የዳንኤል ጠላቶች ሲመጡ መነቃቃት ጀመሩት መነቃቃት መጡልን። ጎሽ ለርቱ ሙሉ ሳንበላን ያደር ነው፣ ርቦናል። በራባ አፍ አገኟቸው፣ አገና አየሩ ላይ ጀመሯቸው። እኔ በጣም ደስ የሚለኝ አንድ ነገር በህይወታችን ዘመን ላይ ጦርነቶች ይኖራሉ። ጦርነቶች ግን ድል የማድረግ የኛ ፋንታ ነው። የሚረዳን አምላክ አለ፣ የሚያግዘን አለ። እቺን በመታከል ጦርነት እያፈገፈግን ሰው እርዳታ አንጠይቅ። ተጋፈጪው። ውሸታም ነው። አንተን ያስፈራራ አንቺን ያስፈራራሽ አጋንንት ውሸታም ነው። በእውነት ነው የምልህ። ለምን ተብሎ ሲባል ያንተና የኔ አምላክ ድል ያለው አምላክ ነው። ያረ ኢየሱስ ያድናል። ሲአሜን ያድናል። ለዚህ ነበር ሲድራቅና ሚሳቅ አብደናጎ እንደዚህ አሉ፣ አንተ ለኛ ላቆምከው ምስል አንሰግድም አሉት። የምንሰግድለት አምላክ አለን። ብንሞትም እንሞት ብንኖርም እንኖር የምናመልከው አምላክ ሊያድነን ይችላል፣ ላያድነንም ይችላል። ግን አንድ ነገር አቋም አለን። እኛ በየሰፈሩ በየቦታው የመጣን ምንደፋ ሰዎች አይደለንም። ስለዚህ አንተ ላቆምከው ምስል እኛ አንሰግድም። ንጉስ ግን ተነስቶ በሰባት እጥፍ ምናምን ብሎ ሲያዝ እነ ሲድራቅና ሚሳቅ አብደናጎ በቃ ከዚህ በኋላ እንሰግዳለን ኧረ በቃ ብለውና አልጀመሩም። ኧረ አሜን አላሉ። ለነደደው እሳት ራሳቸውን አሳልፈው ሲሰጡ የሚገርመው ይኸው ንጉሱ ነው ከተቀመጠበት ዘሎ መጥቶ እኛ እኮ የጨመርነው ምናምን 3 ነበሩ፣ አሁን ግን ማነው አራተኛው? የአማልክት አምላክ ተነስተን እኮ ያንተ አምላክ እንደዚህ ስትነካ የሚመጣ ጫፍ ሲነካ የሚመጣ ስትነካ ደስ የማይለው አንተ ግን ካንተ ጋር ግን ምን ይፈልጋል? የልብ መዘጋጀት፣ የልብ ውሳኔ፣ የልብ መንፈስ ይፈልጋል። ኢየሱስ ያድራል። ስለዚህ ንጉስ ልክ ያንን ካየ በኋላ እንደ አለ አራተኛውን ሲያዩ ከመቀመጫው ተነስቶ አብሮት ከጎኑ ያሉት ለምን ተብሎ ሲባል እነሱን አስሮ የጨመሩት ኃይለኞች ናቸው። የእሳቱ ወላፈን በልቶ ጨርሷቸዋል። እነዚህ ሰዎች ግን በእሳቱ መካከል ገብተው አራቱም ሰው 3ቱም ሰዎች ወክ ሲያደርጉ አብሯቸው ወክ የሚያደርግ እግዚአብሔር አለ። ነካርገና ከነደደው እሳት የሚያወጣ ያንተ አምላክ ነው በል። አንዳንድ ጊዜ ሰማም እንደምሰማ ተቀለ ሰንድሮ እግዚአብሔር መስማት አቅሟል እንዴ ይላሉ። እግዚአብሔር የደከመ መስሏቸው ሊያግዙት የፈለጉ ሁሉ ይመስላሉ። የኔና አንተ አምላክ ሁሌ በዙፋኑ ነው። አይደክምም፣ አይታክትም። የምትደክሚው አንቺና እኔ ነን እንጂ እሱ አይደለም። እሱ በዙፋኑ ነው። እነ ሲድራቅና ሚሳቅ አይሆንም አሉ። ከወጡ በኋላ የነሱ አምላክ ኧረ አሜን ከእሳት መካከል ያወጣቸው እግዚአብሔር ነው። ዛሬ ልባችን በእግዚአብሔር የታመነ የተደገፈ ይሆንልን። ልባችን በእግዚአብሔር የታመነ የተደገፈ ይሁን። ዳዊት የሚገርመው ተስፋው ማን ነው ሲባል እግዚአብሔር ነው። ዳዊት የታመነው ማን ነው ሲባል እግዚአብሔርን ነው። ያንም ያህል ከባድ ነገር መጥቶ የማንም ልብ አይውደቅ ይህን ሸለፈታም እኔ ጥለዋለሁ ሲል ታምኖ የመጣው በእግዚአብሔር ነው። ጦር ሜዳው ላይ ሲገባ ታምኖ የገባው እግዚአብሔርን ነው። በሳውል ልብስ አይደለም፣ በሳውል ሻቦላ አይደለም፣ ሴፍ አይደለም። እሱ ግን ይዞት የመጣው ግን እግዚአብሔርን ነው። በህይወቱ መተማመኛው ማን ነው ሲባል እግዚአብሔር ነው። የዳዊትን ልብ ስናይ ልቡ ቅን የሆነ እግዚአብሔርን የሚወድ የሚፈራ ለእግዚአብሔር የተገዛ ማንነት ያለው ሰው ነው። ዳዊት ያየው አንድ ነገር ነው። እስራኤልን ብቻ ለም ጎልያድ ሊዋጋ የመጣው እግዚአብሔርንም ነገር ሊፈልግ ነው የመጣው። እሱ ግን በሁለት መስመር ነው የመጣው። አምላኩን ማስከብሮ ነው ያለፈው። ለእስራኤልም ደግሞ ተዋግቶ አሸንፏል። ዛሬ በህይወታችን ላይ የማሸነፍና መሸነፍ ሁለቱም ያለው በእግዚአብሔር እጅ ነው። ማሸነፍም መሸነፍም ያለው እግዚአብሔር እጅ ላይ ነው። የሚረዳን ማን ነው ሲባል እግዚአብሔር ነው። ለዚህ ነበር ዳዊት አንገቱን ቆርጦ ይዞለት የመጣው። ይሄዋል የሚገርም ነው። 40 ቀን ሙሉ ሲያሸማቀቅ የነበረው በአንድ ጠጠር ድንጋይ ወድቆ አንገቱ ተቆርጦ መጥቶ በሳኦል ፊት ቁጭ አለለት። ዛሬ አንደገል ልንገር፣ ያስፈራኛል፣ አልችለውም፣
ይህን ልሻገረው ልችለው የምችለው አይደለም ለምትለው መልስ አለ። ሁሉም በሚችል እግዚአብሔር ፊት መተውደቅ። እሱ አሸናፊ ነው። እሱ ያሸንፋል። እሱ ይረዳሃል። እሱ ያግዛል። መተማመኛችን ማን ነው ሲባል እግዚአብሔር ነው። በህይወታችን ልምምድ ያስተማረን ማን ነው ሲባል ማንም አይደለም፣ እግዚአብሔር ነው። በዚህ ስፍራ ሁሉንም ነገር የሚወስደው ማን ነው ስትል እግዚአብሔር ነው። በህይወታችን ላይ ጣልቃ የሚገባው እግዚአብሔር ነው። ኧረ ኢየሱስ ያድናል። ለዚህ ነበር ዳዊት ሲናገር እንደዚህ አለ፣ ድሉ የማን ነው አለ? የእግዚአብሔር ነው አለ። ዛሬ ድላችን ማን ነው ሲባል የኔና የናንተ እግዚአብሔር ነው። በህይወታችን የምናርፍበት መልካም አምላክ ያለን እግዚአብሔር ነው። ጠላቶቻችን ያፍራሉ፣ እግዚአብሔር ግን ይከብራል። ኧረ አሜን፣ ይከብራል። በህይወት ዘመናችን ላይ አልፎ ሊሄድ የሚገባው እግዚአብሔር ስላለ ሳለቪና ሀዳሳይድ ለምን እንደሆነ ባላቅም የእግዚአብሔር መንፈስ ሲናገር ብዙዎችን ትጥቅ ያስፈታቸው ዘመን ላይ ነው ያለው። ለመገናኘት ብዙ ቤት ይሄዳሉ፣ ግን እግዚአብሔርን አላገኙትም። እግዚአብሔርን ለማግኘት የሚወጡ ሰዎች በማረፍና በመቀመጥ እግዚአብሔርን በመፈለግ ያገኙታል። ለምን እንደሆነ አላቅም የጌታ መንፈስ ሲናገር እንዲህ አለኝ፣ ብዙዎች አለኝ ጌታ የመቅበዝበዝ ህይወት አላቸው። ብዙዎች ነፍሳቸው መንፈሳቸውም አላረፈችም። ግን አለኝ ጌታ በሚመጣው ዘመን እግዚአብሔር እንዴት እንደሚገናኙት አላቅም። እግዚአብሔር መንፈስ ሲናገር ልጆቼ የሚያርፉበት ዘመን ይሁን ባለበት ዘመን ላይ፣ ሊያሳርፍ በመጣበት ዘመን ላይ እግዚአብሔር ተናግሮ ማሳረፍን ያውቃል። እግዚአብሔር ዛሬም በጌታ በኢየሱስ በብዙ ስፍራ ጠላት ለቆ የሚወጣበት ሰዓት ይሁን። አልፎ መሄድ ይሁንልን። እጆቻችንን አንስተን ሲንዘርጋና እንጸልይ። ዳዊት ለጦር ሜዳ ተጋብዞ አልመጣም። ዳዊት እንዲጥለው እንዲዋጋው እንዲጥለው አይደለም የመጣው። ዳዊት የመጣው ስንቅ ሊያደርስ ነው። የወንድሞችን ወሬ ይዞ ለመሄድ ነው የመጣው። መኖራቸውን ሊያረጋግጥ ነው የመጣው። አባቱ ነው ልኮት የመጣው። ድንገት ነው ጦር ሜዳ ውስጥ የገባው። ነገር ግን የዳዊት አጀንዳ ሳይሆን የእግዚአብሔር አጀንዳ ነው። የዳዊት ሐሳብ ሳይሆን የእግዚአብሔር ሐሳብ ነው። በህይወታችን ላይ እግዚአብሔር ብዙ ጦርነቶች ይመጣሉ፣ ግን አልፈው የሚሄዱት እኛ ከሚያሳርፈው አምላክ ጋር ስንገናኝ ብቻ ነው። ወደ ደጁ ላይ ስንመጣ ስናየው ብዙ በምድራችን ላይ የሚያሳርፍ ነገር የለም። ኑሮ ጦርነት ነው፣ ቸርች ጦርነት ነው፣ ሰፈር ጦርነት ነው፣ መንገዱ ጦርነት ነው። ሁሉም ጦርነት አለው። አንድ ነገር ግን አለ፣ ሁሉን ጠቅልሎ ሊያሳርፈን የሚችል እግዚአብሔር ግን በህይወታችን አለ። ይሄ ጌታ ጌታ ነው። ይሄ ንጉስ ንጉስ ነው። እሱ የሚያሳርፍ ጌታ ነው። እውነተኛ አምላክ፣ ውስጡንም ውጩንም አይቶ መናገር የሚችል። እስራኤሎች ያዩት ጎልያድን ውጪውን ነው። ዳዊት ግን ሲመጣ ያየው ግን ውስጡን ነው። ዛሬ በህይወታችን ላይ እልፍ የምንልበት ሰዓት ይሁንልን። ውጪ የምናይ ሰዎች ሳይሆን ውስጥን የምናይ ሰዎች ያድርገን። አይኖቻችን የተከፈተ ይሁን። አይኑ የተከፈተለት ሰው፣ መንፈሱ መስማት ማየት የሚችል ሰው ውጫዊ ብቻ ሳይሆን ውስጣዊውንም ማየት ይችላል፣ ማወቅ ይችላል። ኧረ ኢየሱስ ያድናል። ዛሬ እንደዚህ ይለኛል፣ ይህን ቤት ላሳልፈው ፈልጋለሁ አለ። ብዙ ከውጭም ከውስጥም አለው፣ እግዚአብሔር ግን ማረፍ ይሆናል አለኝ ጌታ። ማረፍ ይሆናል። አላቅም የሰማይም ለእግዚአብሔር ሲናገር እየጸለይኩ እያለ አካል ያለው መንፈስ ነው ከዚህ ቤት ለቆ ሄደው። ጌታ ምንድነው ብዬስን ለብዙ ጊዜ ትገዳደር የኖረ ጨለማ ወጣ አለኝ ጌታ። ኢየሱስ ያድናል። አሜን፣ ያድናል። በብዙ በቃ ሰዓትና ዘመኖች አስቆጥሮ ብዙ ሲዋጋ የኖረ መንፈስ ለቆ ለመጨረሻ ሄዳለ። ታማኝ ነው። አመሰግናለሁ። ክብሩን ጠቅልለው ውሰድ በኢየሱስ ስም አሜን።